አይረሳም። እግዚአብሔር አይረሳም። እግዚአብሔር ያገለገሉትን አይረሳም። የታመኑበትን አይረሳም። እንደውም መጽሐፍ ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 እንደዚህ ይላል፣ በስጋ ለባሽ የሚታመን ሰው እንደዚህ ይላል፣ በምድረ በዳ እንደሚኖር ቁጥቋጦ ነው ይላል። መልካም ነገር በመጣ ጊዜ አያይም፣ በደረቅ ምድር ጨው በሞላበት እንደሚቀመጥ ሰው ይሆናል። በእግዚአብሔር የሚታመን እምነቱን እግዚአብሔር ያደረገ ሰው ግን ይላል ይለመልማል ብሎ ይናገራል። መልካም ነገር በመጣ ጊዜ ያያል። በጌታ በኢየሱስ ዛሬ ነግራችኋለሁ፣ እናንተ በእግዚአብሔር የታመናችሁ ሰዎች መልካም ነገር ከፊታችሁ አለ። መልካም ነገር ከፊታችሁ አለ። እኔ ትንቢት እናገራለሁ በዚህ ማለዳ እግዚአብሔርም እንደተናገረው ሳራን አሰባ ተብሎ እንደተጻፈ በጌታ በኢየሱስ እንደተናገረው ያስባችኋል። የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። እንባችሁ ከዓይናችሁ ይታበሳል። ስብራታችሁ በታላቅ ፈውስ ይፈወሳል። እግዚአብሔር ተናገራቸው ብሎኛል። እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል። አይጥልም፣ እግዚአብሔር አይጥልም፣ አይጥልም፣ በፍጹም አይጥልም፣ አይጥልም፣ እግዚአብሔር አይጥልም፣ አይጥልም፣ በፍጹም አይጥልም። በመከራ ቀን መሸሸጊያ ነው፣ የሚታመኑትን ያውቃል። ተመልሶ ይራራል እንጂ ከልቡ መች ይጨክናል። ሃሌሉያ። መልእክት አለኝ ለሚሰማ ሰው። እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስቶ አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እናንተ አይጥልም፣ አይረሳም። ይረሳ ዘንድ አመፀኛ አይደለም፣ ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት፣ የገባላችሁን ተስፋ፣ በሱ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም፣ አመፀኛ አይደለም። የዚህ ማለዳ መልእክታችሁ ይሄ ነው። ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም። በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር ልክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል። ወደ ሞተው ነገራችሁ ይመጣል። ወደ አበቃው ነገራችሁ ይመጣል። አልቋል ወዳላችሁት ነገር እግዚአብሔር ይመጣል። የሆነ ሰው ይጎበኛል። የሆነ ሰው እግዚአብሔር ያስበዋል። የሆነ ሰውን እግዚአብሔር እንባውን ያብስለታል። የሆነ ሰው ዛሬ በእግዚአብሔር መጎብኘት ይጎበኛል። እንደተናገረው እግዚአብሔር ያስባችኋል። ወዳጆቼ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል። ተስፋዋ ደብዝዟል። በድንጋጤ ውስጥ ነው ያለችው። አልተዘጋጀችም። ገና ከባሏ ሞት አልተጽናናችም። እንግዳ ነገር ነው የገጠማት። ከባድ ነገር ነው የገጠማት። ከዚህ ነገር የምትወጣበት ዘዴውም ሰውም የላትም። ያላት እምነት ነው ያላት። ይችላል ብላ ወደፊት መራመድ ነው ያላት። ለእግዚአብሔር መናገር ነው፣ ለእግዚአብሔር ማውራት ነው። ከዚህ በፊት ባሏ ያወራዋል። ባሏ እግዚአብሔር ያናግረዋል። ባሏም ለእግዚአብሔር ያወራል፣ እግዚአብሔርም ለባሏ ያወራል። ስለዚህ ያላት ሀብት ይሄ ነው። ባሏ ትቶላት ይሄ ነው። በጭንቅ ቀን እግዚአብሔርን ስለማናገር ነው ወደዚህ የእግዚአብሔር ሰው እቺ ሴት ሄደችው። ነብዩ ብር ስላለው ሳይሆን እሷ እምነት ስላላት ነው። እምነት አላት። እንደማይጥል እምነት አላት። እንደማይተው እምነት አላት። ያገለገሉትን እንደማይጥል እምነት አላት። የታመኑበትን እንደማያሳፍር እምነት አላት። እምነት አለ የሚል ሰው አሜን ይበል። ባክህ ልቀቅና አሜን በል። እምነት አላት። ነብዩ ጋር የምትሄደው ወይም ነብዩ ጋር የሄደችው ነብዩ ብር አለው ብላ አይደለም። እሷ እምነት አለኝ ብላ ነው። ብር ይሰጠኛል ብላ አይደለም የሄደች። እምነት አለኝ ብላ ነው የሄደች። ያላት አንድ ነገር ነው፣ እግዚአብሔርን ማውራት፣ እግዚአብሔርን ማናገር፣ እግዚአብሔርን ማጫወት። ሰምተሃል ወይ? ሰምተሃል ወይ? የተባልኩትን ሰምተሃል ወይ? የገጠመኝን ሰምተሃል ወይ? እኔና ቤቴ አገልግለናል። ሰምተሃል ወይ? ባለዳ መጥቶ ያለኝን ሰምተሃል ወይ? ሰምተሃል?
ያላት እምነት ነው። ሌላ ነገር የላትም እቺ ሴት። ወዳጆቼ ብድር እኮ ረፍት አይሰጥም። ብድር ሰላም አይሰጥም። ብድር እኮ ከማንነትህ ላይ የሆነ ነገር በውጭ ነው የሚወስድብህ። ቀና እንዳትል እኮ ነው ያደርግ። እግዚአብሔርን ባገለገለችበት አካባቢ ቀና እንዳትል ሆናለች። ሰላም አታለች፣ ረፍት አታለች። የባሏ ሞት ሐዘን በአንዱ በኩል ጎርቷታል፣ በሌላ በኩል ደግሞ እንደዚህ ብድሩ እንድታቀረቅር አድርጓታል። ሁለት ነገር የገጠማት ምስኪን ሴት ነች። እና ቅድም ነግራችኋለሁ፣ ባሏ ዘመኑን ሁሉ ለእግዚአብሔር የኖረ በሃይማኖቱን የጠበቀ ሩጫውን የሮጠ መልካሙን ገድል የተጋደለ ይህን ዓለም አልፈልግም ያለ ይህን ዓለም የናቀ እንዴት ይህን ዓለም የናቀ ሰው በዚህ ዓለም አንገቱን ደፍቶ ይኖረ ነው? በፍጹም እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ንገራቸው፣ ደጋግመ አውራቸው። እኔ ሳራን እንደጎበኘው እጎበኛችኋለሁ፣ አስገርማችኋለሁ። መጎብኛችሁ ወራት መጥቷል። የመጎብኛችሁ ወራት መጥቷል። ለሚቴልዩ ትንሽ ጠብቁ እንጂ ሰማዩ ጠቁሯል፣ ደመናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ፣ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን እቀይረዋለሁ፣ ህይወታችሁን እቀይረዋለሁ። ሞት ያለበትን ህይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እዚህ ቤት ያላችሁ ሰዎች አገልጋዮች ሰምታችኋል። የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን ይቀይረዋል። እግዚአብሔር ያንን ከተማ ኑሮ እንደቀየረ ኑሯችሁን ይቀይረዋል። እግዚአብሔር ሞት ያለበትን ውሃ እንደፈወሰ ህይወታችሁን ይፈውሰዋል። አይናችሁን ከእንባ ያብሳል። እግዚአብሔር ያስባችኋል። እግዚአብሔር እጅ ላይ ያለው ሰዓት ጊዜው ሞልቷል። የመጎብኛችሁ ሰዓት መጥቷል። እንደተሳቀባችሁ አይቀርም፣ እንዳዘናችሁ አትቀሩም። እግዚአብሔር ያስባችኋል። እግዚአብሔር ይጎበኛችኋል። እግዚአብሔር አይጥልም አይረሳም የሚል ይሆናል። እስቲ በደንብ አድርጉና አሜን በሉ። የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 20 ቁጥር 1 እግዚአብሔርም ሳራን አሰባት፣ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት ተብሎ እንደተጻፈ ይሄ ዓመት የምትታሰቡበት ዓመት ይሆንላችኋል። እግዚአብሔር የተባረከ ይሁን። አሁን ያነበብኩላችሁ የሁለተኛ ነገሥት መጽሐፍ ምዕራፍ 4 ከነቢያት ማህበር ወገን አንዱ አገልጋይ የነበረ ሰው እንደሞተባት ሚስቱ ወደ ኤልሳ መጣ ለዚህ እግዚአብሔር ሰው የተናገረችውን ንግግር ነው ያነበብኩላችሁ። እንደምታስታውሱት በዚህ በሁለተኛ ነገሥት መጽሐፍ ላይ ከኤልሳ መቀባት በፊት ከኤልሳ ጋር አብረው የነበሩ ወይም ደግሞ በአካባቢው ላይ በነቢያት ማህበርነት ያገለግሉ የነበሩ ብዙ ወንዶች እንደነበሩ የእግዚአብሔርን ቃል ስታነቡ ትመለከታላችሁ። እቺ ሴት ወደ ኤልሳ መጣ ያለችው ነገር አንድ ነገር ነው። ባሌ ባሪያ ሞቷል ብላ አለችው እና ባለዳ ደግሞ ሁለት ወንዶች ልጆች ሊወስድብኝ ነው ብላ ጮኸች ብሎ ይናገራል። ወዳጆቼ ይህ የሞተው የእግዚአብሔር ሰው ከመሞቱ በፊት ምን አይነት ህይወት ነበር የነበረው፣ ምን አይነት ህይወት ነበር የኖረው የሚለውን ነገር በተወሰነ መልኩ እንድናይ ይፈልጋል። ምክንያቱም እቺ ሴት ወደ ኤልሳ መጣ የተናገረችው ስለ ባሏ ወይም ደግሞ ስለ እግዚአብሔር ሰው ስለዚህ ነብይ የተናገረችው ነገር የሚገርም ነው። እግዚአብሔርን ይፈራ እንደነበረ አንተም ታውቃለህ ብላ ኤልሳን ትነግረዋለች። ማንም መስካሪ አያስፈልገውም። አንተ ራስህ ዕውቀቱ አለ፣ ታውቀዋለህ፣ እግዚአብሔርን ይፈራ ነበር አለችው። ስለዚህ ይሄ ሰው በህይወት ሳለ በምድር ላይ ሳለ ይኖርበት ወይም ይታወቅበት የነበረ
የነበረው ህይወቱ እግዚአብሔርን የሚፈራ ሰው ነበረ። ምን ማለት ነው? ይሄንን ዝም ብላችሁ ስትተነትኑት በደንብ አድርጋችሁ የዚህ ሴት ጩኸት ውስጥ ለአፍታ ደቂቃ ቆይታችሁ ስትሰሙ የምታገኙት ዘመኑን ሁሉ ለእግዚአብሔር የሰጠ ሰው ነበረ። ይሄ ሰው ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ እንደዚሁም ደግሞ ተናገር የተባለውን ነገር ሁሉ የተናገረ ወደ ተባለው ቦታ ሁሉ የሄደ ይችን ምድር የናቀ ይችን ዓለም የናቀ አይነት ሰው ነበረ። ለተገለጠለትና ለጠራው እግዚአብሔር ራሱን የሰጠ ሰው ነበረ። እምነቱን እንደዚሁም በስራ የገለጠ ሰው ነበር። ፍቅሩን በድካም የገለጠ ተስፋውን በጽናት ያሳየ ሰው ነበረ። እግዚአብሔርን ይፈራ የነበረ ሰው እንደነበረ ታውቃለህ ብላ ስትለው እግዚአብሔርን መፍራት ውስጥ ያለው አንዱ ዘመንን መስጠት ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ይህችን ዓለም መናቅ ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ጉዳይ ሃይማኖትን መጠበቅ ነው። መልካሙን ገድል መጋደል ነው። ተናገር የተባለውን ነገር ይናገር የነበረ ሰው ነበረ። በህይወት በነበረ ቆይታው በአገልግሎቱ ዘመን እግዚአብሔር አትናገር ያለውን አልተናገረም፣ ተናገር ያለውን ተናግሯል። ስለዚህ ይሄ ሰው በህይወት እያለ መታወቂያው ምን ነበር ሲባል እግዚአብሔርን የሚፈራ ሰው ነበረ። እምነቱን በስራ የተገለጠ ሰው ነበረ። ፍቅሩን በድካም ተስፋውን በጽናት የገለጠ ሰው ነበረ። ከዚህ ሰው እቺ ሴት ስለ ባሏ ከተናገረችው ንግግር ውስጥ የምታገኙት የምትጨብጡት ሶሊድ የሆነ ህይወት የነበረው ጠንካራ ህይወት የነበረው ሰው ነበረ። ስለዚህ አሁን የምትጽፉ ሰዎች ካላችሁ ከኔ ጋር ይሄ ህይወቱ ነው፣ ይሄ መታወቂያው ነው። በህይወት እያለ ይሄ ሰው የታወቀበት ነገር ቢኖር ይሄን ነው። ለሌላ ነገር ኖሮ አይደለም ያለፈው፣ ለእግዚአብሔር ነው ኖሮ ያለፈው። ዘመኑን የሰጠው ለእግዚአብሔር ነው። እድሜውን የሰጠው ለእግዚአብሔር ነው። ከጠዋት እስከ ማታ ያሳለፈው እግዚአብሔርን ሲያገለግል ነው። ሂድ ወዳለው ቦታ ሲሄድ ነው የኖረው። ተናገር ያለውን ነገር ሲናገር ነው የኖረው። ሩጫውን ጨርሶ ሃይማኖቱን ጠብቆ መልካሙን ገድል ተጋድሎ እንደዚህ ባለ እውነትና መንገድ ይኖር የነበረ ሰው ነበረ። እና ስለዚህ ሰው ወደ ኋላ ሄዳችሁ ብትመለከቱ ልታገኙ ፈትሻችሁ ልደርሱበት የምትችሉት ጉዳይ ቢኖር ይሄንን ነው። ዛሬ ግን ይሄ ቤተሰብ ያለበት ሁኔታ ሌላ ነው። ነገው ጨልሞበታል፣ ተስፋው ደብዝዞበታል። ይሄ እግዚአብሔርን ይፈራ ዘመኑን ሁሉ ሰጥቶ ያገለግለው የነበረ ሰው ቤተሰቡ በድንጋጤ ውስጥ ገብቷል። ሐዘን ቤቱን ወሮታል። ባልተዘጋጁት ሁኔታ ውስጥ ገብተዋል። ዕዳ አፍጥጦ መጥቶባቸዋል። ጭንቅ ውስጥ ነው ያሉት። ያ ዘመኑን ሁሉ ለእግዚአብሔር የሰጠ ሰው፣ ያ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይህን ዓለም የናቀ ያ ተናገር የተባለውን ብቻ የተናገረ ሰው ዛሬ ግን ቤተሰቡ በሌላ ሁኔታ ውስጥ ነው ያለው። ሁለት ወንዶቹን ልጆቹን ባለዕዳ ሊወስድበት ነው፣ እሱ የለም። ስለዚህ ሚስቱ የምታደርገው ነገር ግራ ገብቷታል እና ቤቷ በባዶነት ውስጥ እንደነበረ ለኤልሳ ራሱ በቤትሽ ምን አለ ብሎ ሲጠይቃት ለኤልሳ የመለሰችለት መልስ በጣም የሚገርም ነው። አገልጋይ ከጥቂት ዘይት በስተቀር በቤቷ ምንም ነገር የላትም የሚለው ቃል በጣም ውስጤን ይነካኛል። ምንም ነገር የላትም። በብዙ ትህትና፣ በብዙ ፍቅር፣ በብዙ ራስን መግዛትና ወደ ውስጥ ባለ ጩኸት የተናገረች ይመስለኛል። እንዴት ዘመኑን ለእግዚአብሔር የሰጠ ሰው፣ ሃይማኖቱን የጠበቀ ሩጫውን የጨረሰ መልካሙን ገድል የተጋደለ ሰው ቤቱ እንዴት ምንም ነገር ይታጣል? እንዴት ምንም ነገር አይኖርም? እና ያ እግዚአብሔርን ይፈራ የነበረ ሂድ ወደ ተባለበት ቦታ ይሄድ የነበረ እግዚአብሔርን ሲያገለግል የነበረ ሰው ዛሬ ቤተሰቡ ያለበት ሁኔታ ጭንቅ ነው። ግራ ገብቷቸዋል። በጣም የሚያሳዝንና የሚገርም ሁኔታ ውስጥ ነው ያለችው። የዚህ ቤተሰብ ያለችበትን ሁኔታ በደንብ ስትመለከቱ በውስጣችሁ የሚፈጠሩ ጥያቄዎች አሉ። የመጀመሪያው በውስጥ የተፈጠረ ጥያቄ ምንድነው? ለምን ተበደረ? ለምን የተበደረው? መጽሐፍ የሚናገረው ጻድቅ ያበድራል እንጂ አይበደርም ነው የሚለው። ታዲያ ይሄ ሰው ለምን ተበደረ? ወዳጆቼ ይሄ ሰው የገንዘብ ሰው የጥቅም ሰው አልነበረም። ምክንያቱም መጽሐፉ የሚናገረው እንደዚህ ብሎ ነው። እግዚአብሔርን ይፈራ የነበረ ሰው ነው። እግዚአብሔርን የሚፈራ ሰው አዘሴም ታይም የጥቅም ሰው መሆን አይችልም፣ የገንዘብ ሰው መሆን አይችልም። እና የጥቅም ሰው ካልሆነ የገንዘብ ሰው ካልሆነ ለምንድን ነበር የተበደረው? ይሄ ጥያቄ ወደ ውስጥ ይመጣል። ለምን ተበደረ? ምን ቸግሮት ምን አጥቶ ነው የተበደረው? ነው ወይስ ለአገልግሎት ነው የተበደረው? ለጉዞ፣ ለመንገድ፣ ለትራንስፖርት፣ ለተለያየ ጉዳይ ለምን ተበደረ? እግዚአብሔርን ለማገልገል ተበደረ? ለምን ተበደረ የሚለው ነገር ወደ ውስጥ ይመጣል። እሱ ብቻ አይደለም። እንዴት እግዚአብሔርን እየፈራ በጽድቅ እያገለገለ በጽድቅ
ለልጆቹ ዕዳ ትቶ ሞተ። እንዴት ሃይማኖቱን የጠበቀ ሰው ለልጆቹ ዕዳ ትቶ ይሞታል? እንዴት እግዚአብሔር ተናገር ያለውን የተናገረ ሰው፣ ለእግዚአብሔር የኖረ ሰው፣ እምነቱን በስራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው እንዴት ለልጆቹ ዕዳ ትቶ ይሞታል? እሱ ብቻ አይደለም። ሰው በሶስተኛ ደረጃ በውስጥ የሚመላለስ ጥያቄ አለ። ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ መሄድ አለ እንዴ? ባዶ ቤት ትቶ መሄድ አለ እንዴ? ለስንቱ ቋጠሮ ለስንቱ ችግር መልስ ሆነ ስታበቃ በዚህ የእግዚአብሔር ሰው በኩል የመጡ ድምጾች ብዙ ሰዎችን አጽናንተዋል። በዚህ የእግዚአብሔር ሰው በኩል እግዚአብሔር ባመጣው ድምጽ አማካኝነት የብዙ ሰዎች ቋጠሮ ተፈቷል። ሐዘን በደስታ ተቀይሯል። ብዙ መልካም ነገሮች የሆነላቸው ሰዎች አሉ። ነቢይ ከነበር እግዚአብሔር ይናገረው ከነበር ድምጽ ይሰማ ከነበረ በዚህ ሰው አገልግሎት የተገለገሉ ብዙ ሰዎች አሉ። እንዴት የሰው ቤት እንቆቅልሽ የፈታ የሱን ቤት ጥያቄ መመለስ ያቅተዋል? አንዳንዴ እንደዚህ አይነት ነገር ያጋጥማቸዋል ወዳጆቼ። አቤሜሌክ ቤት ገብቶ አብርሃም ጸልዮ በማህፀን ተከፍቶ ሲያበቃ አብርሃም ቤት ግን ማህፀን 25 ዓመት ሳይከፈት ወይም 24 ዓመት አስጠብቋል። አንዳንድ ጊዜ እንደዛ ይሆናል። ሰው እያገለገለ እንዴት ለልጆቹ ዕዳ ትቶ ይሞታል? አራተኛው ወደ ውስጥ የሚመጣው ጥያቄ ደግሞ የአበዳሪ እንዴት ያለ ክፉ ወይም ደግሞ እንዴት ያለ ጨካኝ አበዳሪ ነው ወዳጆቼ? እንዴት ያለ ጨካኝ አበዳሪ ነው? ገና ከዚህ የእግዚአብሔር ሰው መሞት ሚስቱም ሆኑ ሁለቱ ወንዶቹ ልጆቹ ተጽናንተው አልጨረሱም። በሐዘን ውስጥ በሐዘን ድባብ ውስጥ ያሉ ሰዎች ናቸውና እንዴት ነው በሚገርም ሁኔታ ይሄ በጣም በጭካኔ በማስፈራራት ልጆቹን ለመውሰድ በክፉ ቃልና በኃይለኛ ንግግር ሊናገር የቻለው የሚለውን ነገር ዝም ብዬ አስባለሁ። በአምስተኛ ደረጃ እሺ ይሄ ሁሉ ይሁን ብለን እንቀበል። እሺ ያገለግላቸው ሰዎች የት ሄደው ነው እሱ የቸገረው? የት ሄዱ እነዛ ሰዎች? እነሱ የት ሄደው ነው እሱ በጨካኝ ሰው እጅ የወደቀው? የጸለየላቸው ሰዎች የት ሄደው ነው? የመከራቸው ሰዎች፣ ያጽናናቸው ሰዎች፣ እግዚአብሔርን ጠይቅልን ያሉት ሰዎች የት ሄደው ነው? ቃል ያካፈላቸው ሰዎች፣ የዘመረላቸው ሰዎች፣ እጅ ጭኖ የጸለየላቸው ሰዎች የት ሄደው ነው ቤተሰቡ በጨካኝ ሰው እጅ የወደቀው? ይገርማል። እሺ በስድስተኛ ደረጃ ደግሞ አንድ ጥያቄ ወደ ውስጥ ይመጣል። አበዳሪውስ ቢሆን እግዚአብሔርን አያውቅም? እግዚአብሔር ማንንም እንደማይጥል፣ እግዚአብሔር ማንንም እንደማይረሳ፣ እግዚአብሔር ማንንም እንደማይተው አያውቅም? አገልግሎቱን አያውቀውም? የት ቦታ ተገናኝተው ነበር በእንደዚህ አይነት ሁኔታ ትራንዛክሽን ውስጥ የገቡት የሚል ጥያቄ ወደ ልቤ ይመጣል። በሰባተኛ ደረጃ የምድሩን ጨርስና ወደ ሰማይ ቀና ስል አንድ ጥያቄ ወደ ልቤ ይመጣል። እንዴትስ እግዚአብሔር ዝም አለ? እንዴት እግዚአብሔር ዝም ሊል ቻለ? ይሄ ሁሉ ነገር ሲሆን ያ ዘመኑን ለእግዚአብሔር የሰጠ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይህን ዓለም ንቆ ለእግዚአብሔር ብቻ የኖረውን ያንን ባሪያው ቤተሰቡ በዳ ሲያዝ፣ ልጆቹ ሲሳቀቁ፣ ሚስቱ ስትጨነቅ እንዴት እግዚአብሔር ዝም አለ? ወዳጆቼ ያገለገላቸው ሰዎች ረስተው ሊሆን ይችላል። ነገር ግን እንዴት እግዚአብሔር ዝም ሊል ቻለ የሚል ጥያቄ ጠይቃሉ። ልክ እንደዚህ በዚህ ጥያቄ ውስጥ የሚመሳሰል ጥያቄ ውስጥ የምታልፉ ሰዎች ልትኖሩ እንደምትችሉ አስባል። እግዚአብሔርን እያገለገላችሁ ዘመናችሁን ሰጥታችሁት ተከትላችሁት ይህን ዓለም ንቃችሁ ውርስ ቅርጽ ሳትሉ ሁሉን ነገር ግፍ አድርጋችሁ ተከትላችሁት በችግር ውስጥ በማጣት ውስጥ በጉድለት ውስጥ በጥያቄ ውስጥ በህመም ውስጥ የምትመላለሱ ሰዎች ልትኖሩ ትችላላችሁ። እናንተ ያገለገላችኋቸው ሰዎች ዝም ያሏችሁ የምታውቋቸው ጎረቤቶቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ እናንተ ሊረዱ የተገባቸው ወይም የምታውቋቸው ሰዎች ያረዷችሁ እሱ ብቻ አይደለም። እግዚአብሔር ዝም ያላችሁ ሰዎች ይህን መልእክቴን በደንብ እንድትሰሙ ፈልጋለሁ። እግዚአብሔርን በተመለከተ ይህን ጥያቄ ስጠይቅ ግን አንድ ነገር ይመጣልኛል። እግዚአብሔር እኮ አደራረጉ ልዩ ነው፣ ግሩም እኮ ነው። መቼም እሱ አይለመድም። በዚህ ጋር አትሉትም፣ ይሄን አርግ አትሉትም። በየብስ ስትጠብቁት በሰማይ ይመጣል፣ በደቡብ ስትጠብቁት በሰሜን ይመጣል። በዚህ ጋር አትሉትም። እግዚአብሔር ሌላ መንገድ፣ ሌላ አደራረግ፣ ሌላ ጎዳና፣ ሌላ አቅጣጫ ያለው አምላክ ነው። ታስታውሳላችሁ ኤልያስ የሚባለው የእግዚአብሔር ሰው ነገረ ዓለሙ ጠቅላላ ኃይል አገልግሎቱ የኃይል አገልግሎት የነበረ ሰው ነው ኤልያስ። ሁሉ ነገሩ የኃይል ነው። ኤልያስ ሰማይን ሲከፍት ሰማይን ሲዘጋ በኃይል ነው። እሳት ሲያወርድ በኃይል ነው። ይገርማችኋል። ኤልያስ በሚገርም ሁኔታ የሚገርም አይነት የለመደው አገልግሎት የእሳት አገልግሎት የነበረ ሰው ነው። አንድ ቀን ግን እግዚአብሔር ኤልያስን በተራራ ላይ አወጣው። ከዛ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ብርቱ ንፋስ መጣ ይላል። ተራራውን ሰነጠቀው፣ አለቱን ሰባበረው።
እግዚአብሔር ግን በንፋስ ውስጥ አልነበረም ማለት። ከዛ ምድር ቀጥሎ ምድርም ታላቅ መናወጥ ሆነባት ይላል። እግዚአብሔር ግን በዛ ውስጥም አልነበረም ይላል። ቀጥሎ ሲናገር እሳት ሆነ ይላል። እግዚአብሔር ግን አሁንም በእሳት ውስጥ አልነበረም። ከዛ መጨረሻ ላይ ሲናገር ከዛ ቀጥሎ ትንሽ የዝምታ ድምፅ ሆነ ይላል። እናንተ የዝምታ እንዴት ድምፅ ያወጣል? የእግዚአብሔር ዝምታ ከምንም ነገር በላይ ይናገራል። በዛ ዝምታ ውስጥ እግዚአብሔር ለኤልያስ ቀጣይ የሚያደርገውን ነገር ነግሮታል። ወዳጆቼ እግዚአብሔር ዝም ብሏችኋል ማለት ያ ኳይት ታይም ነው ማለት ያልጨረሳችሁ ስራ አለ ማለት ነው። ኳይት ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ህይወት የሚሰራው ነገር አለው ማለት ነው። ጨክኖባችኋል ማለት አይደለም። ትቷችኋል ማለት አይደለም። የእናንተ ነገር ተዘግቷል ማለት አይደለም። እግዚአብሔር አምላክ ወደሚቀጥለው የቅባት ሌቭል ሊያመጣችሁ ፈልጓል ማለት ነው። አንድ ሰው የሚያምን ሰው ካለ እግዚአብሔር አይጥልም አይረሳም። አሜን ባል በደንብ ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ህይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስ ስም ይቀየራል። እያመለካችሁት እየተከተላችሁት እያመናችሁት ታድነኛለህ እያላችሁት አንገት የደፋችሁ ሰዎች፣ ከአቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች፣ አረ እግዚአብሔር አይጥልም። አረ እግዚአብሔር አይረሳም። አረ እግዚአብሔር አይረሳም። እግዚአብሔር አይጥልም። እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል።